በላ ሮማንቲክ ጭራሽ ከላይና ከታች ሆናችሁ መጣችሁ። እነዚህ ልጆች በአንድ ቤት ከሰነበቱ ገና 4 ልጆችም ይወለዳሉ ብዬ አስባለሁ። አይ ሃይሚ እንደው ፍራንክ አደርጋለሁ ብለሽ እኮ ፍራንክ ተደረግሽ። ሰራልሽ እኮ ሰራልሽ። በአንቺ ቤት እሱን እንትን ልትይ ነበረ። ለማንኛውም ማለት ነው ግን ይሄ መተኛቱ ፓርት ላይ ምናምን ኦ ማይ ጋድ ሴንሳቲቭ ወይኔ ፈጣሪ እናንተ ግን ምን ሆናችሁ ነው ግን እንዴ? ኧረ ተው ሰላም ስጡን። ጀመራችሁ እንግዲህ እኛ ሲንግሎች ለምናያችሁ ባካችሁ ለኛ አንዳንዴ አሰብ አድርጉልን። እኛ ገና አላገባን ፍቅረኛ ይዘን ላይፍ አላየን። እናንተን እያየን እንግዲህ በቅናት እንጨርጨር እንዴ ጉድ እኮ ነው። ለማንኛውም ፍቅራችሁን ያበርክትላችሁ፣ ያስረዝምላችሁ፣ ምቀኛ ሸረኛ ያረቅላችሁ። ሃይሚዬ እንግዲህ ያለበት ሁኔታ ከብዶኛል፣ ግን ብሩኬን አቃጥላለሁ። እኔ ግን ብሩኬ ማለት ነው። አረ ጋይስ አንዳንዴ እኮ ለማመን ችግር አለው። አንድ ቤት እያደራችሁ አይከብድም? ግን ይከብዳል ብዬ አስባለሁ። ትግስቱን ይስጥ። ለማንኛውም ግን ሮማንቲክ ፓርቱ ከምንም በላይ ተመችቶናል። ደጋግሙት። መቼም እናንተ አንድ ቤት ከኖራችሁ አልጋ ላይ ነው እንተኛ። ሁሌ ነው እቺ ፍራንክ ማቺ ሁሌ ነው የምትሰራው። ሁሌ ብሩኬም ፍራንክ እንደሆነ እየነቃም ይሁን አላቅም፣ ሁሌ እምቢ ብሎ ግግም ነው የሚለው። እምብየው ይላል፣ ይነቃል፣ ይጠረጠራል ይመስለኛል። ካሁን በፊት ብዙ ጊዜ ፍራንክ ስለተደረገ እንጂ ቡራ ቆይ ዛሬ ማለት ነው ሃይሚ ዳቦ ብላ ልትሰጥህ ዳቦ ስታቀርብልህ እምብየው አልፈልግም፣ አትንኪኝ፣ አትቅረቢኝ ብለህ ያዙ ይልቀቁኛል። ባለፈው ዳቦ ካልበላሁ ብለህ ሞታለሁ ብለህ ግግም ብለሃል ነበር እንዴ? ዛሬ ምን ተገኝና ነው ዳቦ እምብየው አልበላም አልፈልግም ብለህ ግግም ነው? ፍራንክ እንደሆነ ነቅተሃል ታውቆባል። ብቻ ግን ማለት ነው ያው እንግዲህ ተመካክረው የሚሆን ሆን ብላም ይሁን መሀል ላይ ስላየባት መጨረሻውን አላወቅንም። ምክንያቱም መጀመሪያም ጠርጥሯል ይመስለኛል፣ በኋላም ካሜራውን አይቶባታል። ግን ዞሮ ዋናው ነገር መምጣታችሁ ነው። ግን አንዳንዴ እኔ እንጃ ሃይሚ ተጠንቀቂ ብዬሻለ። ወንድ ልጅ እንደዚህ እያቀፍሽ አንቺን የመሰለን ቡጥ አበባ፣ አሁን እሱን ብስኩት የሆነ ፊት እና ከንፈር ስሞ አሁን ይሄ ልጅ አሁን ኧረ ተው አይቸገርም ቢባል እኮ ከባድ አሳስተሽዋል እኮ። ልታሳስችው እኮ ነው አንቺ ልጅ። ኧረ ተይ እንዲህ አይነት ፍራንክ ቅርብሽ። እና ብሩኬ ፍራንክ እንደሆነ ነቅቶ ነው እንጂ ሃይሚ ልስጥ ብለውማ እምቢ አይልም እንዴ። ብዙ ቀን እኮ ለመነ፣ እስካሁን እየለመነ ነው። ግን ከአንድ ቤት እየኖራችሁ ከአንድ ቤት እያደራችሁ እንደዚህ ይቻላል ወይ? ይህን ለእናንተ ጥያቄ እንደው የምር ልጠይቃችሁ። ከአንድ ቤት ወንድና ሴት እያደሩ ምንም ነገር አይፈጠርም ወይ? እህትና ወንድም ካልሆኑ ወይ ዘመድ ካልሆኑ ምንም ካልሆኑ ይሄ ነገር አይፈጠርም ብትሉኝ እኔ አላምንም። እናንተ ታምናላችሁ አታምኑ? ቆይ ከአንድ ቤት እያደራችሁ ማለት ነው። እኔ እንጃ እንግዲህ አላቅም። ይሄ ለእናንተ ነው። እኔ ግን አላምንም እንደዛ አይነት ነገር። ግን እነሱ እንደዛ እያሉ ስለሆነ የሚሰሩልን እኛ በሚሰሩት ነው ምን ሄደው አስተያየት የምንሰጠው። እና ብሩኬ ደግሞ እዚህ እስከ መቼ ነው የምንቆይ እያለችው ነበረ ሃይሚ ማለት ነው። እሱ ደግሞ እዚህ ከወጣን ሰዎች በመሀላችን ይገባሉ፣ ሰዎች ከገቡ ደግሞ እንጣላለን፣ እንለያያለን። ስለዚህ እዚህ ነው ሰላማችን ያለው፣ ወደዛ መመለስ የለብንም ነው እያለ ያለው። ሃይሚ ደግሞ እዚህ ያለውበት ሁኔታ እየተመቸኝ አይደለም፣ ቦታ ቀይርልኝ፣ ሌላ ቦታ መሄድ ፈልጋለሁ ነው ያለችው። ብሩኬ መሄድ አልፈለገም። ግን እስከ መቼ ነው የኔ ጥያቄ? እኔም ብያችኋለሁ ጧትም ብዙዎቻችሁ አንቺ ቅናታም ነሽ ምን የምትሉኝ ሰዎች እሰየው፣ እንኳንም ቅናም ሆንኩ። ግን ደግሞ ሪያሊቲውን ነው የጠየኳችሁ። ገባችሁ አይደለ? ግዴታ መሄድ አለባቸው፣ ችግራቸውን ፈተው ነገሮችን ማስተካከል እንጂ እንደዚች አይነት ትንሽዬ ሩም ላይ እዛው መብላት፣ እዛው መጠጣት፣ እዛው መተኛት እኮ ይከብዳል ጋይስ። ስለዚህ ነገሮች ተስተካክለው ወደ ቦታቸው መመለስ፣ በነጻነት መኖር። ብሩኬ ደግሞ ከወጣን ሰው ይገባብናል የሚል ፍራቻ ሳይሆን አንተ እድሉን ካልሰጣቸው አይገቡም። እንዲገቡ አንተ ለምን ትፈቅድላቸዋለህ እንዴ? አንተ ካልፈቀድክላቸው እኮ እነሱ አንተ ህይወት ውስጥ ሊገቡ አይችሉም። ስትፈቅድላቸው ነው ህይወት ውስጥ ገብተው እንደፈለጋቸው ሊንሸራሸሩብህ፣ እንደፈለጋቸው ሊያደርጉ የሚችሉት የአንተ ፈቃድ ሲኖርበት ነው። ስለዚህ ብሩኬ አንተ ካልፈቀድክላቸው ማንም ሰው ህይወት ውስጥ አይገባም።
እና ይገባሉ የሚል ፍራቻ ካለ ወደፊትም እንዲገቡ ከፈቀድክላቸው ገብተው ልክ ከአሁን በፊት እንዳደረጉት እንደፈለገው አድርገው ይወጣሉ። እንዳይገቡ ፈቃድ ካልሰጣቸው ካልፈቀድክላቸው ግን እነሱ ድርሻ አይሉ ህይወታችሁ ውስጥ አይገቡ። የሚገቡት አንተ ስትፈቅድላቸው እድሉን ስትሰጣቸው ብቻ ነው። ሶ አንተ ደግሞ ማስተካከል የለብህን ነገር አስተካክለ ከዚህ ቤት መውጣት እንጂ እዚሁ እየቀጠላችሁ በፍራቻ ሰው ስለሚገባ በመሀላችን ስለሚያጣሉን ስለሚያለያዩን መውጣት የለብንም ማለት የለብንም። እሷ እየጨነቀኝ ነው እየደበረኝ ነው እያለች ነው። ሰው የሚያስጨንቃት የሚያስደብራት ከሆነ ይሄ ነገር እስከ መቼ ሊቀጥል ይችላል? ልጅቷ ያልሆነ ውሳኔ ልትወስን ትችላለች። ሀይሚ በነገራችን ላይ እዚህ ቤት መውጣት ከፈለገች በሆነ መንገድ መውጣት ትችላለች። ደግሞ አሁን መጥፋትን እንደ አማራጭ ያደረገችው አይመስለኝም። እንደ አማራጭ እያደረገች ያለችው በቃ አብሮ መቀጠልን፣ እሱንም ተመካክራ ከሱ ጋር መውጣት። አሁን ቢወጡም እንደ በፊቱ እንደማትቀጥል ነገሮችን መተው እንደማትችል ነው ዛሬ ራሱ እየተናገረች ያለችው። ሶ ነገሮችን መተው ማትችል ከሆነ በቃ እንዲፈታልሽ የምትፈልጊውን ነገር ሀይሚ መናገር ነው። ብሩኬ ላንቺ ብሎ ይህን ዋጋ እየከፈለልሽ ሌላ ቤት ተከራይቶ ከአንቺ ጋር እየኖረ ቤቱን ጥሎ ምናምን ምንድነው የሚያስፈልግሽን ነገር ንገሪውና እሱ ያስተካክልልሽ። አዎ ከሴት ጋር የሚመጣውን ነገር ትቷል፣ ወደፊትም ሊተው ይችላል። ይሄን ነገር ስለተው ብቻ አይደለም ወደፊት ደግሞ ሌላ ነገር አሉ የሚፈቱ ከእዩ ጋር ያለ ነገር ምናምን። እሱን ነገርም አምነሽበት ከሆነም ካልሆነም መግባት አለብሽ። ከዚህ በኋላ ሴት እንዳያመጣ ማሳመን በደንብ አለብሽ። ይሄ ነገር እንዲስተካከልሽ ከፈለግ እንዲያስተካክል አድርጋችሁ ሁለታችሁ መመለስ። ሰው ደግሞ በህይወታችሁ እንዲገባ የምታደርጉት ራሳችሁ ናችሁ። ገብቷችኋል አይደለ? እናንተ እንዲገባ ካረጋችሁ ከፈቀዳችሁለት ገብቶ እንደፈለገ ሆኖ ይወጣል። ካልፈቀዳችሁለት እድል ካልሰጣችሁት ደግሞ እንኳን መግባት ድንበራችሁ ጋር ድርስ አይልም። ጓደኛም ሆነ ፋሚሊም ሆነ አታስገቡ ከዚህ በኋላ። ስለዚህ የዛሬው ፍራንክ እንግዲህ በቃ አጠቃላይ ተነቅቶባታል ሀይሚ ከመጀመሪያው እስከ መጨረሻው። መጀመሪያ ቢሆን ብሩኬ ጠርጥሯል፣ ካሜራውን ባያየውም ጠርጥሯል። መጨረሻ ላይ ደግሞ ሲያየው የበለጠ ሀይሚን ፍራንክ ለማድረግ ወሰነ ማለት ነው። ስለዚህ እንደዚህ ከአንድ ቤት ሆናችሁ ግን እንደዚህ እየተዋደዳችሁ ተለያይታችሁ፣ ይሄ በጣም ልባችሁ አንድ ነው፣ አካላችሁ ብቻ ነው የተለያየው። እናንተ እኮ ማለት ነው ልባችሁ አንድ ነው፣ ትዋደዳላችሁ፣ ትፈላለጋላችሁ፣ ወደፊት አብራችሁ እንደምትኖሩ ታስባላችሁ። ግን ደግሞ ኧረ እኔ አላምንም ከአንድ ቤት እየኖሩ ምንም አይፈጠርም አይመስለኝም። እና ልባችሁ አንድ ነው፣ ግን አካላችሁ ነው የተለያየው። ስለዚህ ለምንድነው አካላችሁን አንድ ማታረጉ? ልባችሁን አንድ እንዳያደረጋችሁ። ይሄን ደግሞ እንዳላችሁት በዚህ መንገድ ሳይሆን ብሩኬ ማድረግ ያለብህ ነገር አለ። እሱን አድርገህ ለምንድን ነው ከሀይሚ ጋር ደስተኛ ሆናችሁ ማትኖሩ? ሰው እንዳይገባ ገደብ ማታበጁለት ህይወታችሁ ላይ ማለት ነው። እንደዚህ እያላችሁ እየሸሻችሁ ገና ሰው ይገባል እያላችሁ ወደፊት ትዳራችሁ ውስጥም እኮ ካስገባችሁ ሰው ይገባል። ታውቃላችሁ፣ ሀበሻ ከባድ ፍጡር ነው። የሰው ህይወት ገብቼ ካልፈተፈትኩ ነው የራሱን ሳይሆን የሰውን አሻግሮ